እንደምናላችሁ ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ሰሊጥ በአትክልት ፍትፍት ነው። በጣም አሪፍ ነው፣ በጣም ጤናማ ነው፣ ሲሰራም ቀላል ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር ደግሞ አብረን እናያለን። አብራችሁኝ ነው። ዛሬ ለማዘጋጀው የሰሊጥ ፍትፍት በአትክልት የሚያስፈልገኝ ግብአት እዚህ ጋር እንደምታዩት አስቀምጫለሁ። እዚህ ጋር አተርን ያዘጋጀሁትኝ በርዶ ቤት የነበረ ነው። እሸት ካላችሁ በጣም አሪፍ ነው። እዚህ ጋር ሰሊጥ አዘጋጅቻለሁ። ቆንዶ በርበሬ፣ ጨው፣ ቃሪያ፣ ካሮት፣ ሽንኩርት፣ ትንሽ ሎሚ፣ ዘይትና እንጀራ ያስፈልገናል። ስለዚህ ስራዬን ስጀምር እንደመሰላችሁ የማደርገው አንደኛ ይሄንን መጥበሻ እለኮስና ሰሊጡን እቆላለሁ። መቀቀልም ትችላላችሁ በነገራችን ላይ። ሁለተኛ ደግሞ ይሄንን ሳትለኩስና እንደዚህ ውሃ አጥዳለሁ ለአተሩና ለካሮት እንደዚህ የሚያክል ይበቃናል። እስከዛ ደግሞ እኔ ውሃው እስከሚፈላ ካሮቱን እዚህ ጋር አዘጋጃለሁ። ካሮት ስንከትፍ ታውቃላችሁ በጣም በጥንቃቄ መሆን አለበት እንጂ ተንከባለው እጃችንን ነው የሚያስቆርጠን። አንዴ ከተከፈለ በኋላ ግን ስለምናስደግፈው ችግር የለም አይደለ? ልክ በአተሩ አይነት ቅርጽ ምንድን የሚባለው ትልቅነት እሱ የሚያካክል አድርጌ ከትፈዋለሁ። ሁለት ካሮት ይበቃል። ከዛ መጥበሻችን ጋር ስትል እንደዚህ ሰሊጣችን እናደርግና ሰሊጡን እንቆለዋለን። ያረጋል። ከዛ በዚህ አይነት መልኩ ሲበስል ወደ አዘጋጀነው ሳህን ላይ እንደዚህ እንገለብጠዋለን። በቃ ሁሉንም ሰሊጥ በእንደዚህ አይነት መልኩ እንቆለዋለን። እዚህ ጋር ደግሞ ውሃው ፈልጧል። ስለዚህ ምን አደርጋለሁ መሰላችሁ? ይሄን አተር እጨምራለሁ። እንዲሁም እዚህ ጋር ያለውን ካሮት ካሮትና አተሩን ብዙ አንቀቅለውም ቢበዛ 3-4 ደቂቃ መፍለቅ ከጀመረ በኋላ በቂው ነው። አተሩም በርዶ ቤት የነበረ ስለሆነ ብዙ አይፈልግም። ካሮቱን ብዙ እንዲበስል አልፈልግም። ለማንኛውም በእንደዚህ አይነት መልኩ እናጠለዋለን። አተራችንን በርዷል፣ ሰሊጡም በተወሰነ መልኩ በርዷል እንደምታዩት። ስለዚህ እንደምሳችሁ የማደርገው መፍጫ ውስጥ እንደዚህ ጨምርና እንደዚህ አይነት መፍጫ ካላችሁ ትስጎድ ከሌላችሁ ግን በማንኛውም መፍጫ በመፍጫችሁ ቡና በምትፈጩበት ሊሆን ይችላል። ዱቄት አብሮ በምትፈጩበት በሱ ማርጋችሁ በውሃ በጣጣችሁ ማርግ ትችላላችሁ። እኔ ግን እንደማደርገው አንደኛውን እንደዚህ ውሃ ጨምርበትና አብሬ ነው የምፈጨው ከውሃው ጋር። በሙቀጫ ማርግ ትችላላችሁ። ከዛ እንለኩሳለን፣ እንፈጫለን። አሁን ይበቃዋል። እናወጣውና ማጥለያ ላይ እናጠለዋለን። ወፍራም ነው በጣም። ዋው ሽታው እንዴት ደስ ይላል! ፖፖ። ይሄንን ለመጠጣትም በጣም አሪፍ ነው። የሰሊጥ ወተት ሰራን ማለት ነው። ልክ የሱፍ ወተት እንደምንሰራው ግን ወፍሮብኛል። እኔ እንደገና ውሃ ጨምሬ እመተዋለሁ። ከላይ ማጥለያችሁን ማገዝ መቻል አለባችሁ ስለሚደፍነው። በማንኪያ እንደዚህ ስታማስሉት ከዛ ቦታ እያገኘ እየሾለከ ውሃ ይወጣል ማለት ነው። ከላይ ያለውን ደግሞ ያጠለለውን ከፈለጋችሁ ሁለቴም አርጋችሁ ውሃ ጨምራችሁ መምታት እና ማጥለል ትችላላችሁ። ከዛ በኋላ ደግሞ ከፈለጋችሁ ጣፋጭ መስራት ትችላላችሁ። ከዛ የታየው ጣፋጭ አለ። እሱም ከፈለጋችሁ፣ ካልፈለጋችሁ ሌላ ማለት ጣፋጭ ልትሰሩበት በጣም አሪፍ ነው። እንደዚህ የሰሊጥ ወተታችን ካዘጋጀን በኋላ ቃሪያውን፣ ሽንኩርቱን ከታትፋለን። በደቃቃቁ ብታረጉት ይመረጣል። ከዛ እንጨምራለን ሽንኩርትና ቃሪያችንን። በመቀጠል እንቀምመዋለን። እዚህ ጋር ትንሽ ጨው አለኝ፣ ጨው አድርጋለሁ። ግማሽ ወይም ሩብ ማንኪያ የሚያክል እየቀመሳችሁ። ከዛ ቆንዶ በርበሬ አደርጋለሁ፣ ሩብ የሻይ ማንኪያ። ሲቀጥል ጥቂት በቃ 2 ጠብታ አልበላችሁ እንደዚህ ሎሚ አደርጋለሁ። ከዛ የሰሊጥ ወተቱን አደርጋለሁ እንደዚህ። ጥቂት ዘይት አደርጋለሁ፣ ምክንያቱም ሰሊጡ ራሱ ዘይት ስለሆነ ብዙ አላረግም። ግን ትንሽ ለቃና ኦሊቭ ኦይል እንደዚህ አደርጋለሁ። ከዛ ጨውን እንቀምሰውና እንፈተፍተዋለን። እስቲ ጨው ይበቃዋል።
እዚህ ጋር የቆራረጥነውን እንጀራ እንደዚህ እንጨምራለን። ሲቆይ ስለሚደርቅ ትንሽ ይፈልጋል የሱፍ ወተት። ስለዚህ እዚህ ከላይ እናደርግበታለን። ጨው የሚያንስ መስሏችሁ ከታያችሁ እናንተ ወይ ሱፍ ወተት ውስጥ መጨመር ትችላላችሁ። ጨው ወይም እዚህ ውስጥ ማድረግ ትችላላችሁ። ይበቃኛል ለእኔ። እንደዚህ በደንብ መረቅ ሲኖረው የምፈልገው ይታያችኋል። እንደዚህ አይነት አሪፍ የሆነ የሱፍ ፍትፍት ሰራን ማለት ነው። ትንሽ መረቅ ተረፍ ብታደርገው ሲቆይ ምጥጥ ያደርገውና ከዛ በኋላ ቆንጆ ነው። ሲቆይ ስላችሁ ላይ 2 ደቂቃ በኋላ ምናምን 2-3 ደቂቃ ያክል ነው የሚፈጀው፣ ብዙ አይደለም። አሁን ደግሞ የሚበቃን ያክል እናወጣለን። ሰማችሁ? የተጠቀለለውን ልፍታው ለመብላት እንዲያመቸኝ። ታያችኋል እንዴት እንደሚያምር። የመጨረሻ በጣም ጤናማና በጣም አሪፍ ምግብ ነው። ወይ ሲጥም እውነት እላችኋለሁ። እውነት ሱፐር ሱፐር። ወሬን ጨርሼ ይሄንን እንዴት እንደምበላ ይታየኛል። ከፈለጋችሁ ደግሞ ታያችኋል በእንደዚህ አይነት መልኩ ብትፈልጉ በማር ብትፈልጉ ትንሽ ጨው ጠብ አድርጋችሁ ብትፈልጉ እንደዚህ ባዶ እንደኔ መጠጣት ትችላላችሁ። ለራት ሰዓት ላይ በጣም አሪፍ ነው። ሌላ መግባት አይጠበቅባችሁም። የግድ መፈትፈት ሁሉ ላይ ይጠበቅባችሁ ይችላል። በጣም ነው የሚያጠግበው። ወተት ጠጥቶ እንደመተኛት በሉት። የመጨረሻ በጣም አሪፍ ነው። ተወዱታላችሁ። ስሩና ሞክሩት። የምሬን ነው የምላችሁ። ሁላችሁም በሰራችሁት የሰሊጥ ፍትፍት እንደምትደሰቱት በጣም እርግጠኛ ነኝ። እንደዚህ አድርጋችሁ አተር ጨምራችሁበት፣ የተሸገ አተር በየቦታ ይገኛል አይደለ? እሱን ትንሽ ጣል አድርጋችሁበት፣ ከዛ ደግሞ ካሮት ብታረጉበት አንደኛ ሲታይ የሚያምራል። ሁለተኛ ነገር ደግሞ ለተጨማሪ ንጥረ ነገርም ፉል የሆነ ንጥረ ነገርም ታገኛላችሁና በጣም አሪፍ ነው። ፕሮቲናችሁን ታገኛላችሁ ካተራችሁ። በጣም 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 አሪፍ ነገር ነውና በእነዚህ አይነት መልኩ ስሯን ተጠቀሙ። በጣም ትወዱታላችሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ደግሞ ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።